ሰላም ጤና ይስጥልን እንደምትሰነበታችሁ የተከበራችሁ ተመልካቾቻችን ይህ ሳምንታዊው የስፖርት ፕሮግራማችን ነው። በዛሬው የስፖርት ፕሮግራማችን የተለያዩ ጉዳዮችን እናነሳለን። በተለይም ለመግቢያ ያህል የኢትዮጵያ ብሔራዊ ቡድን በአፍሪካ ዋንጫ የምድብ ቅድመ ማጣሪያ ጨዋታው የመልስ ጨዋታውን ነገ በድሬዳዋ ኢንተርናሽናል ስቴዲየም የሚያደርግ ይሆናል። ሁለተኛው ርዕሳችን ደግሞ የእንግሊዝ ፕሪሚየር ሊግ በዘንድሮ የውድድር ዓመት ፉክክሩ ቀዝቀዝ ብሏል ወይስ የታላላቆቹ ክለቦች መዳከም ነው የሚሉ ጉዳዮችን ከባልደረባዬ ብሩክ ገነነ ጋር በመሆን በቀጣዮቹ ደቂቃዎች አብረናችሁ የምንቆይ ይሆናል። ብሩክ እንዴት ነህ ብያለሁ። ሰላም ቃል እንዴት ነህ? እንዴት ነበር ቆይታ? ጥሩ ነው። ትንሽ ጠፋ እያሉ ነበር አይደለ? ከቆይታ በኋላ ተመልሻለሁ። ዛሬ አንዳንድ ነጥቦችን እያነሳን እንወያያለን። እንግዲህ የተለያዩ ጉዳዮችን ዛሬ በሚኖረን ቆይታ ከተመልካቾቻችን ጋር በምናደርገው ቆይታ የተለያዩ ጉዳዮችን የምናነሳ ይሆናል። በተለይም ደግሞ በኢትዮጵያ ብሔራዊ ቡድን የመጀመሪያ የአፍሪካ ዋንጫ የምድብ ቅድመ ማጣሪያ ጨዋታውን በሞሮኮ አድርጎ ፕሪንሲፔና ሳውቶሜና ፕሪንሲፔን እንግዲህ 3-0 በሆነ ውጤት አሸንፎ መመለሱ ይታወቃል። እንግዲህ የመልሱ ጨዋታውን ነገ በድሬዳዋ ኢንተርናሽናል ስቴዲየም የሚያደርግ ይሆናል። ከ5 ዓመታት በኋላ ወደ ሀገሩ ተመልሶ እንግዲህ በሜዳው የሚያደርገው የመጀመሪያው ጨዋታ ይሆናል። የመልሱ ጨዋታ ምን ሊመስል ይችላል፣ እንደዚሁም ደግሞ አጠቃላይ የመጀመሪያው ዙር ጨዋታስ ምን ይመስላል የሚለውን ጉዳይ ማንሳት እንችላለን። ባለፈው ከሳውቶሜና ፕሪንሲፔ ጋር በነበረው ጨዋታ የኢትዮጵያ ብሔራዊ ቡድን በላይነት 3-0 ማሸነፍ ችሏል። ጨዋታው መጀመሪያ አካባቢ ሳውቶሜና ፕሪንሲፔ ኳሱን መቆጣጠር ችሎ ነበር። ወደፊትም ለመሄድ ጥረትን አድርገው ነበር። ወደ ጨዋታው እስኪገቡ እስኪላመዱ ለተወሰነ ደቂቃ ፈጅቶባቸው ነበር የኛ ተጫዋቾች። ነገር ግን በጊዜ ሂደት ከግብ ጠባቂው ስህተት የተገኘችውን ግብ ካስቆጠሩ በኋላ መረጋጋት ታይቶባቸዋል። ከዛ በኋላ ያገኟቸውን አጋጣሚዎች በመጠቀም ማሸነፍ ችለዋል እና ወሳኝ ድል ነው ይዘው የመጡት። ስለዚህ ድሬዳዋ ላይ የሚጠብቃቸው ደግሞ ስራውን መጨረስ ነው። አሰልጣኝ ዮሐንስ ሳሌ እንደተናገሩት ከሆነ ስራው አላለቀም ነው ያሉት። ስለዚህ በድሬዳዋ የሚደረገውንም ጨዋታ በጥንቃቄ ማድረግ አለባቸው። ጨዋታው የሚያልቀው ይሄ 90 ደቂቃ ከተጠናቀቀ በኋላ የዛኔ ነው ማረፍ የምንችለው ብለዋልና ያንን በጥንቃቄ ጨዋታውን ማድረግ በጣም ያስፈልጋል። 3-0 መሪነት አለ ተብሎ መዘናጋትና ሌሎች ነገሮች አያስፈልጉም። በትኩረት ጨዋታውን መጨረስ ከኢትዮጵያ ብሔራዊ ቡድን ይጠበቃል። ይህን ካሳኩ ደግሞ ወደ ምድብ ይሄዳሉ ማለት ነው፣ ወደ ማጣሪያ ያልፋሉ። ከዚህ በኋላም ደግሞ ቅድመ ማጣሪያ ሳንገባ በቀጥታ ምድብ ውስጥ የምንገባበትን ሁኔታ ለማመቻቸት መስራት መቻል አለበት ተብሎ ይታሰባል። እውነት ለመናገር እዚህ የቅድመ ማጣሪያ ጨዋታ ላይ መገኘት ነበረብን ብዬ አላስብም። ምክንያቱም የአፍሪካ እግር ኳስን ከመሰረቱ ሀገራት መካከል አንዱ የሆነችው ኢትዮጵያ በተለይ ከጊዜ ወደ ጊዜ የእግር ኳሳችን እድገት ምን ያህል ዝቅ እያለ እንደመጣ ማሳያ የሆነበት አጋጣሚ ይመስለኛል። እንግዲህ ሳውቶሜና ፕሪንሲፔ 230 ሺህ ብቻ ዜጎች ያሏት ሀገር እንደሆነች ይታወቃል። ከ130 ሚሊዮን በላይ ህዝብ ላላት ሀገር በዚህ መድረክ ላይ መገኘታችን እውነት ለመናገር የሚመጥን አይደለም። ከመጀመሪያው በእርግጥ ገብተንበታል ኦልሬዲ ማሸነፋችን በጣም ጥሩ ነገር ነው። ወደ ምድብ ማጣሪያ ለመግባት ወደ ምድብ ድልድል ለመግባትም ጥሩ አጋጣሚ ተፈጥሮ ሊሆን ይችላል። ነገር ግን በዚህ አጋጣሚ ደግሞ መሸነፍም ያሉ ሁኔታዎች እንደመሆናቸው እዚህ ቦታ ላይ መገኘት ለሀገሪቱ እግር ኳስ የሚመጥን ነው የሚል እምነት የለኝም። በዚህ ምድብ በዚህ የማጣሪያ ጨዋታ ላይ የሚገኙት እነ ደቡብ ሱዳን፣ ጅቡቲ፣ ኤርትራ የመሳሰሉ የእግር ኳስ ደረጃቸው እጅግ ዝቅ ባለ ደረጃ ላይ የሚገኙ ሀገራት ናቸው። ሳውቶሜና ፕሪንሲፔን በዚህ አጋጣሚ በዓለም የእግር ኳስ ደረጃ ከ170 እስከ 190 በሚገኘው ማርጅን ውስጥ የምትገኝ ሀገር ነች። ብዙ ጊዜ ከዛ ወጥታ አታውቅምና በዚህ ልክ የኢትዮጵያ ብሔራዊ ቡድን እዚህ መገኘቱ እውነት ለመናገር ለእግር ኳስ ደረጃችን በጣም አሳሳቢ ደረጃ ላይ እንደደረሰ ማሳያ ቢሆንም ነገር ግን ደግሞ የመጀመሪያው ዙር ጨዋታ አሸንፎ የቤት ስራውን የመጀመሪያውን ጨዋታ መወጣቱ በጣም ጥሩ እና ደስ የሚያሰኝ ነው። በእግር ኳስ እንቅስቃሴም ደረጃ ጥሩ መናበብና በአጭር ጊዜ ልምምድ ውስጥ ጥሩ ቡድን አሰልጣኝ ዮሐንስ ሳሌ ያስመልክተውናል ብዬ አስባለሁ። በነገው ጨዋታ ላይ እንግዲህ የመልሱን ጨዋታ ብዙ ጊዜ የውጤት ቅልበሳዎች በተለይ የአውሮፓ ሀገራት እንመለከታለን። በቅርቡ ተመልክተ ከሆነ በአውሮፓ ሻምፒዮንስ ሊግ እንደዚሁ ቦዶ ግሊምት በሜዳው ስፖርቲንግ ሊዝበንን 3-0 አሸንፎ በኋላ ላይ ስፖርቲንግ ሊዝበን እንግዲህ በሜዳው ጨዋታውን አሸንፎ በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ የተቀላቀለበት አጋጣሚ በልዩነት ማንሳት እንችላለን። ምን ሊፈጠር ይችላል የሚለው ነገር ያው የሜዳ ላይ እንቅስቃሴዎች በጣም ወሳኝነት ይኖራቸዋል። ወደ ሀገራቸው ከተመለሱ በኋላ እና ከናን ማርክና አቤል ያለውን ጨምሮ አሰልጣኝ ዮሐንስ ሳሌ እንዲሁም ደግሞ የብሔራዊ ቡድኑ አምበል ያሬድ ባየ ውጤቱ እንዳልተጠናቀቀ ጨዋታው እንዳልተጠናቀቀና የመልሱን ጨዋታ የበለጠ ጥንቃቄ እንደሚያስፈልግ የተናገሩበት አጋጣሚና እንደዚሁም ደግሞ የቡድኑ ህብረት እጅግ አስደናቂ እንደሆነ ተናግረዋል። አቤል ያለውም እንደዚሁ በዚህ ደረጃ ላይ መገኘት ባይጠበቅብንም የእግር ኳስ ደረጃችን በዚህ ደረጃ የማይጠበቅብን ቢሆንም ከዚህ የተሻለ ደረጃ አስመዝግበን ከዚህ የተሻለ ውጤት አስመዝግበን ግን በተለይ የሀገራችን ህዝብ ደግሞ እግር ኳስ ወዳዱን ህዝብ ለማስደሰት መጣር አለብን ሲል አንድ ወሳኝ ነጥብ አንስቶ ነበር። እንግዲህ በምድብ ማጣሪያ ብቻ ሳይሆን ኢትዮጵያ መግባት ያለባት ለረጅም ዓመታት ያጣናውን የአፍሪካ ዋንጫ
የውድድር መድረክ ላይ መሳተፍ ትልቁ ዓላማ ሊሆን ይገባል ብዬ አስባለሁ። በዚህ ስብስብ ውስጥ በመጀመሪያው ዙር ላይ በተለይ የብሔራዊ ቡድኑ አምበል የሆነው የብሔራዊ ቡድኑ አማካይ ተጫዋች የሆነው ጋቶች ፓኖ በድንገተኛ የአባቱ ሀዘን ህልፈት ምክንያት አልተገኘም ነበር። አሁን ግን ስብስቡን መቀላቀሉ የበለጠ ብሔራዊ ቡድኑን ያጠናክራል ተብሎ ይጠብቃል። እንግዲህ የመልሱ ጨዋታ ምን ይሆናል በሀገር ሜዳ ላይ ማድረጉ ደግሞ ሌላኛው አድቫንቴጅ ይሆናል። ምክንያቱም ከደጋፊ አንጻር በሀገር ህዝብ መጫወትም በሜዳ መጫወትም ደግሞ የሚሰጥህ ትልቅ ትርጉም ይኖረዋልና እንግዲህ ለኢትዮጵያ ብሔራዊ ቡድን አስቀድመን እኛም መልካም እድል እናለብሩክ መልካም እድል እንመኛለን። እርግጠኛ የነገው ጨዋታ በደጋፊ ፊት የሚደረግ አይደለም፣ በዝግ ስቴዲየም ነው የሚደረገው። ግን ጨዋታውን በቴሌቪዥን በቀጥታ የመከታተል እድል ይኖረናል። በጣም የሚያውቀው ቦታ ነው፣ ኤንቫይሮንመንት ነውና ያ ትልቅ አድቫንቴጅ ነው። ከ5 ዓመት በኋላ ነው እንዳልከውና ለኢትዮጵያ ብሔራዊ ቡድን መልካም እድል እንመኛለን። እንግዲህ ለጋዜጠኞችም ገብተው ጨዋታውን እንዲመለከቱ የኢትዮጵያ እግር ኳስ ፌዴሬሽን እድሉን አመቻችቷል። ለዛም ነው በሀገር ውስጥ ማድረጉ በሀገሩ ህዝብ ፊት ማድረጉ ደግሞ የበለጠ አድቫንቴጅ ይኖረዋል ብዬ ማስበው። እንግዲህ ብሩክ አስቀድመን ለተመልካቾቻችን እንደተናገር ነው በተለይ በሁለተኛው ምዕራፍ የምንዳሰው ፕሮግራም በተለይ በብዙዎች ዘንድ በርካቶች ለሁለት ጎራ ከፍለው እያከራከረ የሚገኝ አንድ ጉዳይ አለ። በተለይ የእንግሊዝ ፕሪሚየር ሊግ እንግዲህ ሊጠናቀቅ 7 ሳምንታት እድሜ ብቻ ቀርቶታል። ብዙዎች አንድ ሀሳብን ያነሳሉና ለተከታታይ ጊዜ የቀጠለ ክርክር ይመስላል። ምክንያቱም የእንግሊዝ ፕሪሚየር ሊግ የዘንድሮ የውድድር ዓመት ፉክክር ጠንከር ብሎ ነው ወይስ ታላላቆቹ የእንግሊዝ ፕሪሚየር ሊግ ክለቦች ከዚህ ቀደም በምናውቃቸው ልክ በጥንካሬ አለመገኘታቸው ነው የሚሉ ሀሳቦች ይነሳሉ። እርግጥ በኋላ ላይ እኛም ስናነሳቸው ቁጥራዊ መረጃዎችን ማስደገፍ ተገቢ ቢሆንም ግን ለሁሉም እግር ኳስ ተመልካች ደግሞ ክፍት የሆነ ሀሳቡን የሚሰጥበት መድረክም ይመስለኛልና እንደው አጠቃላይ የእንግሊዝ ፕሪሚየር ሊግ ወደዚህኛው ርዕስ ከመግባታችን በፊት ኦቨርኦል እንዴት አየኸው? በአጠቃላይ የእንግሊዝ ፕሪሚየር ሊግ እስከ 31ኛ ሳምንት ድረስ የነበረው ጉዞ ምን ይመስላል? እኔ የዘንድሮ እንግሊዝ ፕሪሚየር ሊግ ከዚህ ቀደም ካየናቸው በፉክክር ደረጃም በጥራት ደረጃም ዝቅ ብሎብኛል። ምክንያቱም ያለፉት በተለይ 2 ዓመታት ከአማካይ በጨዋታ ከሚገቡ ግቦችም አንጻር እንደዚሁም ደግሞ ከቡድኖች ጨዋታ አንጻር በጣም ማራኪ ነበረ፣ ጥሩ እንቅስቃሴ የሚታይበት ነበር። ዘንድሮ ግን አብዛኛዎቹ ጨዋታዎች ከግቦች ከቆሙ ኳሶች የሚገቡባቸው ከማዕዘን ምት ከእጅር ወራ ከመሳሰሉ የሚገቡባቸው ሆነው ነው ያገኘናቸው። ከዛ በተጨማሪ ደግሞ አብዛኛዎቹ ቡድኖች አቋማቸው እየቀነሰበት የውድድር ዘመን ነው። ለምሳሌ ሊቨርፑልን እንደዚሁም ደግሞ ቼልሲን መመልከት እንችላለን። ሊቨርፑል ለምሳሌ ዘንድሮ 10 ጨዋታዎችን ተሸንፏል በፕሪሚየር ሊጉ። ይሄ ማለት አንድ ዋንጫ ያሸነፈ ቡድን በቀጣይ ዓመት ብዙ ጨዋታ ሲሸነፍ ከቼልሲ በኋላ ከረጅም ዓመታት በኋላ ብዙ የተሸነፈ ነውና ቼልሲ ነው ለመጨረሻ ጊዜ 2016-17 ላይ ካሸነፈ በኋላ በቀጣይ ዓመት 2017-18 ዓመተ ምህረት ላይ ይሄን ያጋጠመው ማለት ነውና ቼልሲ ራሱ በጣም የመዳከም ታይቶበት አሰልጣኝ ቀይሯል። ማንቸስተር ዩናይትድ መዳከም ስለታየበት ወይም ደግሞ ሌሎች ምክንያቶችም ነበሩ ለነገሩ ከሩበን አሞሪም ጋር ተለያይቷል። ከዛ በኋላ ነው ውጤት መስተካከልና ወደ ሶስተኝነት መምጣት የመጣው። ማንቸስተር ሲቲም መሀል ላይ መንገጫገጭ ነገር ታይቶበት ነበር። አርሰናል ነው በወጥነት በዘንድሮ የውድድር ዓመት ጥሩ ብቃትን እያሳየ መቀጠል የቻለው ቡድን። ነገር ግን ሌሎች አነስተኛ ግምት የሚሰጣቸውን ቡድኖች ጥሩ እንቅስቃሴ አሳይተዋል ማለት እንችላለን። በኋላ ላይ ምናልባት የምናነሳው ነገር ነው። ነገር ግን በአጠቃላይ እንደ ውድድር የዘንድሮ የእንግሊዝ ፕሪሚየር ሊግ ከጨዋታ ማራኪነት አንጻር ከፉክክር አንጻር ትንሽ ደብዘዝ ያለ ነበር ብዬ አስባለሁ። ስለዚህ የብሩክ ሀሳብ ብዙዎች እንደሚያነሱት የእንግሊዝ ፕሪሚየር ሊግ ፉክክር ዘንድሮ በጣም ተዳክሟል ከሚሉ ጎን ነው ማለት ነው። በእርግጥ እኔ ይሄኛውን ሀሳብ ብዙ አልስማማበትም። ያው ግላዊ ምልከታ ስለሆነ አሁን የሚመለከቱን ተመልካቾቻችንም የየራሳቸው ሀሳብ ይኖራቸዋል ብዬ አስባለሁ። ምክንያቱም እንዳልኩ ቁጥራዊ መረጃዎችን ልንደግፍ እንችላለን እንጂ በተመልካች ዘንድ የሚታይ ነገሮች አሉ። ለምሳሌ የእንግሊዝ ፕሪሚየር ሊግ በዘንድሮ የውድድር ዓመት አዝናኝነቱ እንደጠፋ በጣም በግልጽ የሚታይ ነው። ቁጥራዊ መረጃዎችም አያስፈልጉም። በተለይ ክለቦች እያንዳንዶቹ ከታላላቆቹ ክለቦች ጀምሮ እስከ ትንንሾቹ ክለቦች ድረስ አላማቸው አንድና አንድ እስኪመስል ድረስ በሴት ፒስ ላይ የተመሰረተ የጨዋታ መንገድ እየተፈጠረ ይገኛል። እያንዳንዱ ሴት ፒስን ወደ ግብነት ለመቀየር አላማን አድርጎ የሚንቀሳቀሱ ክለቦች በጣም በርከት ብለዋል። በእጅ ውርወራ የሚጠቀሙ ክለቦች በርከት ብለዋል። የቆሙ ኳሶች ከማዕዘን ምት የሚገኙ ኳሶችን ጨምሮ በርካቶች ይህንን እንደ አንድ መሳሪያ እየተጠቀሙበት ይገኛሉ። በእርግጥ ይሄ ከአዝናኝነቱ አንጻር ስንመለከተው በርካቶች ይህንን ለማየት ወይም ለመመልከት ለማረጋገጥ ቁጥራዊ መረጃዎችን መመልከት ላይ ይጠበቅባቸው ይችላል። ግን እኔ በዘንድሮ የውድድር ዓመት የእንግሊዝ ፕሪሚየር ሊግ ወይ ታላላቆቹ ክለቦች መዳከም ብቻ ሳይሆን የትንንሾቹ ክለቦች ወይ ደግሞ ብዙ ጊዜ ከሚድና ቦተም ቴብል ላይ የሚገኙ ክለቦች በጣም የተሻለ ሆኗል ብዬ አምናለሁ። እነዚህ ክለቦች የተሻሉ መሆናቸው ለታላላቆቹ ክለቦች በጣም ፈታኝ ሆኗል ብዬ አምናለሁ። ምክንያቱም የእንግሊዝ ፕሪሚየር ሊግ ተመልክተው ከሆነ ብሩክ በተለይ በየዓመቱ
ዶሚናንስ ነበር ወይ ደግሞ የበላይነት የሚያረጋግጡ ጥቂት ክለቦች ነበሩ። ባለፉት 5 ዓመታት ብንመለከት 4ቱን ያሸነፈው ማንቸስተር ሲቲ ነው። አምና ደግሞ እንግዲህ ሊቨርፑል ነው ያሸነፈው። ግን ከአምናው ያለው ጋር ልዩነት በኋላ ላይ የምናነሳቸው ነገሮች ሊኖሩ ይችላሉ። ግን የምታስታውስ ከሆነ በክረምቱ የዝውውር መስኮት የእንግሊዝ ፕሪሚየር ሊግ ክለቦች በእንግሊዝ እግር ኳስ ታሪክ ታይቶ የማይታወቅ ገንዘብ ፈሰስ አድርገው በርካታ ከዋክብቶችን አስፈርመዋል። ከ3 ቢሊዮን ፓውንድ በላይ ወጪ አድርገዋል ለተጫዋቾች ዝውውር። በዚህ ሂደት ውስጥ የታላላቆቹ ክለቦች ብቻ ንቃት አልነበረም። አብዛኞቹ ክለቦች ኢቨን አዲስ አዳጊ ክለብ የነበሩት እንደነ ሰንደርላንድ በማሳየነት ብናነሳ ከ12 በላይ ተጫዋቾችን ያስፈረሙበት አጋጣሚ ነበር። በርካታ ክለቦች ራሳቸውን ያጠናከሩበት መንገድ እጅግ አስደናቂ ነበር። ለምሳሌ በዘንድሮው የውድድር ዓመት ሳይጠበቅ ለአውሮፓ የውድድር መድረክ ለመሳተፍ እየተፋለመ የሚገኘው ብሬንትፎርድ ወሳኝ ተጫዋቾቹን አጥቷል። ለምሳሌ ዮዋን ዊሳን አጥቷል፣ ብራያን ቦይሞን አጥቷል። ግን በዚህ ሂደት ውስጥ በልዩነት የምናነሳቸው የቡድኑ አምበል ክሪስቲያን ኖርጋርድን አጥቷል። ግን እነማንን ደግሞ አስፈረሙ? ለምሳሌ ከበርንማውዝ እንደነ ዳንጎ ታራን የመሳሰሉ ተጫዋቾችን አስፈርሟል። አጠቃላይ እነ ሄንደርሰንን አስፈርሟል። ኢጎር ቲያጎን አስፈርሟል። ምናልባት ኢጎር ቲያጎ ባሳለፍነው የውድድር ዓመት ነበር፣ ግን ጉዳት አስቸግሮት ስለነበር አመቱ ሙሉ በጉልበት ጉዳት ምክንያት ከሲዝኑ ውጭ ስለነበር በልዩነት የምናነሳው አይደለም። ግን ኬለርን አስፈርሟል። ለምሳሌ ከሊቨርፑል ግብ ጠባቂ ፍሊከንን ወደ ባየር ሌቨርኩሰን ከሸኘ በኋላ አጠቃላይ ስትመለከተው ክለቦች እንደ በፊት የነበራቸው ርቀት ወይ ደግሞ ስፋት ለማጥበብ ሞክረዋል ብለን ማንሳት እንችላለን። ለምሳሌ መቀመጫውን በጀርመን ሃምቡርግ ያደረገው ትራንስፈር ማርኬት አንድ ያወጣው መረጃ ነበር። ይህንን ያወጣው መረጃ የ26 ሳምንታት የእንግሊዝ ፕሪሚየር ሊግን ውጤት መሰረት በማድረግ ነው። ምንድነው የሚለው? እርግጥ ከ26ኛ ሳምንት በኋላ እስካሁን እስከ 31ኛ ሳምንት ባለው ሂደትም አልተቀየረም። ይህ ቁጥራዊ መረጃ በእንግሊዝ ፕሪሚየር ሊግ ባለፉት 9 ዓመታት ከታዩት ፉክክር የዘንድሮ የውድድር ዓመት እጅግ ጠንካራ ሆኗል። ይህ የሆነበት ምክንያት ደግሞ ታላላቆቹ ክለቦች ትንንሾቹን ክለቦች ለማሸነፍ በሰፊ የግብ ልዩነት ለማሸነፍ እድሎችን እያገኙ አይደለም ይላል። ለምሳሌ ባለፉት 9 ዓመታት በነበሩት የእንግሊዝ ፕሪሚየር ሊግ ጊዜያቶች ላይ በ26 ሳምንታት የሊጉ ጨዋታዎች መካከል ትንሹ የተባለው 4 እና ከዚያ በላይ 5 ለባዶ 4 ለባዶ የተጠናቀቁ ውጤቶች ወይ ደግሞ በ4 የግብ ልዩነት ዲፈረንስ የተጠናቀቁ ጨዋታዎች ቁጥር ብዛት በአማካይ 14 ጨዋታዎች ነበር። አሁን ግን በዘንድሮ የውድድር ዓመት በ2025-26 የውድድር ዘመን 26 ሳምንታት በነበረው የእንግሊዝ ፕሪሚየር ሊግ ላይ 6 ጨዋታዎች ብቻ ናቸው በዚህ የግብ ልዩነት ጨዋታዎች የተጠናቀቁት። አስቀድሜ እንዳልኩ ከ26ኛ ሳምንት በኋላ በነበሩት ጨዋታዎች እስከ 31ኛ ሳምንት ድረስ የተቀየረ ነገር የለም። በ3 የግብ ልዩነት ያሸነፋሉ። ለምሳሌ ሊቨርፑል 5-2 ያሸነፈበት አጋጣሚ ነበር ዌስትሃም ዩናይትድን። ቼልሲ ወደ ቪላ ፓርክ አቅንቶ 4-1 ያሸነፈበት አጋጣሚ ነበር። አስቶን ቪላ አርሰናል እንደዚሁ 4-1 ቶተንሃም ሆትስፐርስን ያሸነፈበት አጋጣሚ ማንሳት እንችላለን። ግን ስቲል በዚህ ቁጥራዊ መረጃ ላይ የሚካተቱ አይደለም። ስለዚህ እነዚህ ክለቦች ልዩነታቸውን ከታላላቅ ክለቦች ጋር ማጥበባቸው ለታላላቆቹ ክለቦች ፈታኝ ነው የሚለው እንደ አንድ መረጃ ያቀርባል። በእርግጥ ሌሎች 2 እና 3 ሀሳቦችን የፕሪሚየር ሊግ የዘንድሮ ፉክክር ጠንከር ለማለቱ የምናነሳቸው ሀሳቦች ይኖራሉ። ምናልባት ትንንሾቹ ክለቦች በአቅም በፋይናንስ ጠንከርና ፈርጠም ማለታቸው ለታላላቆቹ ክለቦች የበለጠ ፈታኝ ሆኖና ማርጂኑ ወይ ደግሞ ልዩነቱን እንዲያጠቡ ያደረጋቸው አይመስልም? በተወሰነ መንገድ እስማማለሁ። ምክንያቱም ብሬንፎርድን ጥሩ ምሳሌ አንስተሃል። ብሬንፎርድ ወሳኝ ተጫዋቾችን ነው በሞና ዊሳን ያጣው። ነገር ግን የበለጠ ነው የተጠናከረው። 8ኛ 9ኛ እንደዚህ አይነት ደረጃን ይዞ ነው በአብዛኛው የውድድር ዘመኑን ሲገፋ የነበረውና በኪት አንድሩስ ስር በጣም ጠንካራ ፉክክር ማድረግ ከቻሉ ቡድኖች መካከል አንዱ ነው። ለምሳሌ ሌላ ልንመለከት የምንችለው ቦርንማውዝ ነው። ቦርንማውዝ በርካታ ተጫዋቾችን በክረምት የዝውውር መስኮት አጥቶ ነበረ። ነገር ግን በጨመራቸው አዳዲስ ተጫዋቾች እነ ክሩፒ እነ አሚን አድሊ የመሳሰሉ ተጫዋቾች ሊቨርፑል ራሱ ማሸነፍ ሲችሉ ነጥብ ሲያስጥሉ ታላላቅ ቡድኖችን ተመልክተናልና ሴሜኒዮን እንኳን አጥተው ጥር የዝውውር መስኮት ላይ ከዛ በኋላ ጠንካራ ሆነው ነው መቀጠል የቻሉትና ይሄ በተወሰነ መንገድ ምን ያሳየናል? እነዚህ ቡድኖች አሁንም ጠንካራ ፉክክር ማሳየት የሚችሉ እንደዚሁም ደግሞ ጥሩ ስም ያላቸውን ተጫዋቾች ቡድናቸው ውስጥ ቀላቅለው ጥሩ እንቅስቃሴ እንዲያደርጉ ማድረግ የሚችሉ ቡድኖች መሆናቸውን ነው የሚያሳየን። ለምሳሌ ወልቭስ እንመልከት። ወልቭስ ለረጅም ሳምንታት 2 ነጥብ ብቻ ነበር የነበራቸው። ምንም ጨዋታ አላሸነፉም። 2 ነጥብ ብቻ ነበር የነበራቸው ዌስትሃምን እስኪያሸንፉ ድረስ ማለት ነው። ከዛ በኋላ ግን በተከታታይ ነጥቦችን መሰብሰብ ችለዋል፣ ማሸነፍ ችለዋል። ከዛ በኋላ ከ2 ነጥብ አሁን 17 ነጥብ ላይ ነው ያሉት እና ጊዜው ረፈደባቸው እንጂ በአርሊ ሆኖ የመትረፍ እድል ሊኖራቸው ነበር። አንድ ጓደኛዬ እንደውም ለዋንጫ ያሰጋል ሲለኝ ነበር አቋማቸው። ምክንያቱም አስቶን ቪላን፣ ሊቨርፑልን እና አርሰናልን ነጥብ ሲያስጥሉ ይሄ ቡድን ለዋንጫ ያሰጋል እያሉ ማንቸስተር ዩናይትድን ነጥብ አስጥለዋልና
በጣም ጠንካራ ፉክክር ማድረግ የቻሉ ናቸው። ነገር ግን ነጥባቸው 17 ነው 20ኛ ደረጃ ላይ ነው ያሉት እና ምናልባት በርንሌይ ይመስለኛል ብዙ ያን ያህል ጠንካራ ተፎካካሪ ነው ማልለው በዘንድሮ የውድድር ዓመት ማለት ነው እና አሁን ደግሞ በቅርብ ሳምንታት ደግሞ ቶተንሃም ሆትስፐር ያው ከኢጎር ቱዶር ጋር በድጋሚ ተለያይቷል ከ44 ቀን በኋላ። እነዚህ ሁለት ቡድኖች ያን ያህል የሚያስፈራ ነገር የላቸውም። ሌሎቹ ግን ነጥብ ማስጣል የሚችሉ ጠንካራ ፉክክር ማሳየት የሚችሉ ቡድኖች ናቸው። ለምሳሌ ዌስትሃምን እንመልከት። ዌስትሃም ምንም እንኳን በ5-2 ተሸንፏል በሊቨርፑል ግን የማይክል ካሪክ ማንቸስተር ዩናይትድ ጥሩ አቋም ላይ በነበረበት ወቅት ነጥብ ማስጣል ችሏል። ያ ጨዋታ በጣም ጠንካራ ፉክክር ያደረጉበት ነበር። ሴት ፒሶች ላይ ጠንካራ ነበሩ። የአየር ኳሶችን ሲያሸንፉ ነበሩ። መምራት ችሎ ነበር። ባለቀ ደቂቃ ነው ቤንጃሚን ሼሽኮ ግብ አስቆጥሮ ማንቸስተር ዩናይትድን አቻ ማድረግ የቻለው እና የምትንቀው ቡድን የለም። ግን የታላላቅ ቡድኖችን መዳከም ትልቅ ምክንያት ነው ብዬ አስባለሁ። ምክንያቱም ሊቨርፑል ቅድም እንዳልኩት ዘንድሮ በጣም ደካማ እንቅስቃሴ ነው ለረጅም ጊዜ ሲያደርግ የነበረው። በተከታታይ በርካታ ጨዋታዎችን ሲሸነፉ የነበረበት ወቅት ነበረ። ከዛ በተጨማሪ ደግሞ ቼልሲም አሁን ድጋሚ የተወሰነ ማንሰራራት አሳይቶ ነበር። አሁን ግን በሊያም ብሮሲኒየር ስር ድጋሚ ውጤቶች እየጠፉ ነው የሚገኙት እና ወጥ አቋም ማሳየት ተቸግረዋል። ማንቸስተር ዩናይትድም እንደዛው አሁን ጥሩ አቋም ላይ ነው ያሉት። ነገር ግን ለረጅም ጊዜ ሲቸገሩ ነበር። አንድ ጨዋታ ያሸንፋሉ፣ ሁለታቸው ይወጣሉ፣ አንድ ይሸነፋሉ፣ ከዛ ነው የሚያሸንፉት። እንደዛ አይነት ነገር ነበርና እንደው ምን ይባል ነበር ሩበን አሞሪም ብልጠቱ ቶሎ በተከታታይ አይሸነፍም፣ እያለፈ ነው የሚሸነፈው የሚሉ አባባሎች ራሱ ነበሩና ስለዚህ ይሄ ጠንካራ የሚባል ፉክክር ማየት በጣም አስቸጋሪ የሆነበት ነበር። ከዚህ በፊት ፕሪሚየር ሊግ ለምሳሌ 2018-19 የውድድር ዘመን ላይ ማንቸስተር ሲቲ በ98 ሊቨርፑል በ97 ነጥብ ነው የጨረሱት። 2021-22 የውድድር ዘመን ላይ ማንቸስተር ሲቲ በ93 ሊቨርፑል በ92 ነው የጨረሱት። 2020 ላይ ሊቨርፑል ሲያሸንፍ በ99 ነጥብ ይዞ ነው ያጠናቀቀው። ምን ያህል ጥራታቸው ከፍተኛ እንደነበር የፉክክሩ ጥንካሬ ምን ያህል እንደነበር የሚያሳዩ ቁጥራዊ መረጃዎች ናቸውና የታላላቅ ቡድኖች መዳከም በትክክል ተጽዕኖ ያሳድራል ብዬ አስባለሁ። ምናልባት አሁን ይሄ ነው ብዙዎች እያነሱት ያሉት። ለምሳሌ ታላላቆቹ ክለቦች ለምን ደከሙ ወይስ የእውነት ደክመው ነው ወይ? አንዳንዶች ምን ይላሉ ብሩክ፣ በተለይ የእንግሊዝ ፕሪሚየር ሊግ የዘንድሮ ፍክክር በጣም ደክሟል እየተባለ የሚገኘው የአርሰናልን ክሬዲት ለማሳጣት ነው የሚሉ አይጠፉም። ለምሳሌ አርሰናል በዘንድሮ የውድድር ዓመት በሁሉም ውድድሮች 50 ያህል ጨዋታዎችን አድርጎ 4 ጨዋታዎች ብቻ ነው የተሸነፈው። ምን ያህል ጠንካራ እንደሆነ ማሳያ ነው። ለምሳሌ በፕሪሚየር ሊጉ 3 ጨዋታዎች ነው የተሸነፈው። እንዲሁም ደግሞ በካራባኦ የፍጻሜ ጨዋታ በማንቸስተር ሲቲ የተሸነፈው ነው። በአውሮፓ ሻምፒዮንስ ሊግ እጅግ አስደናቂ ጉዞን አድርጓል። 8ቱን የመጀመሪያ ዙር ጨዋታዎችን አሸንፏል። በኋላ ላይ በባየር ሌቨርኩሰን የሩብ ፍጻሜ ጨዋታ ላይ የጥሎ ማለፍ ጨዋታ ላይ የመጀመሪያው ጨዋታ ላይ አቻ ተለያየ። በሜዳው ደግሞ ያንን ጨዋታ ቀልብሶ እንግዲህ አሸነፈ። አሁን ይህን ስትመለከተው በአንድ ዓመት ውስጥ 4 ጨዋታዎች ብቻ ለተሸነፈ ክለብ ጠንካራ አይደሉም ብሎ ለማንሳት አይቸግርም ወይ? ለምሳሌ ይሄ ነው አሁን የኔ ሀሳብ ብሩክ። በእርግጥ እነዚህ ክለቦች አንድ ሁለተኛው መረጃ ላይ የሚያሳየው የታላላቆቹ ክለቦች መዳከም መንስኤ ምን ሊሆን ይችላል ብለው በርካቶችም እንደሚያነሱት ስትመለከት ለምሳሌ በአውሮፓ ሻምፒዮንስ ሊግ የውድድር መድረክ ይሳተፋሉ እነዚህ ክለቦች። በሀገር ውስጥ የእንግሊዝ ፕሪሚየር ሊግን ጨምሮ ዶሜስቲክ ውድድሮች በምንላቸው ኤፍኤ ካፕ እና ካራባኦም ተሳታፊ ናቸው። በዚህ ሂደት ውስጥ ደግሞ የዓለም ዋንጫ በመቅረቡ ምክንያት ተደራራቢ ጨዋታዎችን ለማድረግ እየተገደዱ፣ ለምሳሌ የኔሽንስ ሊግ ጨዋታዎች ነበሩ፣ የዓለም ዋንጫ ማጣሪያ ጨዋታዎች ነበሩ፣ የወዳጅነት ጨዋታዎች በግዴታ የምታደርጋቸው ጨዋታዎች ይኖራሉ። ስለዚህ በዚህ ተጫዋች መደራረብ ምክንያት በተለይ የታላላቆቹ ክለብ ተጫዋቾች በጣም ለድካም ይጋለጣሉ። በየ3 ቀኑ ለምሳሌ ከጥቅምት ወር ጀምሮ ብንመለከት በየ3 ቀኑ ጨዋታዎችን የሚያደርጉ ክለቦች ናቸው። ስለዚህ በሳምንት እረፍት አድርገው የሚያገኟቸው ትንንሾቹ ክለቦች በደንብ ዝግጅት አድርገው እነዚህን ክለቦች ለመፎካከርና ልክ እንደ በፊት የነበረውን ርቀት ለማጥበብ እንደ መንገድ ተጠቅመውበታል የሚሉ ሀሳቦች ይነሳሉ። ምክንያቱም ለሀገራት የሚጠሩ ተጫዋቾች አብዛኞቹ በተለይ ከቶፕ 6 ከምንላቸው ክለቦች መካከል ስለሆኑ በእርግጥ የዘንድሮ ቶፕ 6 የምንላቸው ክለቦች ለመጥራት እጅግ አዳጋች ስለሆነ ምክንያቱም መለኪያው ምንድነው የሚለው ጉዳይ በጣም አጠራጣሪ እየሆነ ስለመጣ አሁን ቶፕ 6 ከምንላቸው ክለቦች መካከል ለምሳሌ 3ኛ ላይ የተቀመጠው አስቶን ቪላ ነው። ስለዚህ ቶፕ 6 የምንላቸው ክለቦች ወርደዋል የሉ። ብሬንትፎርድ በዩሮፓ ሊግና ኮንፈረንስ ሊግ ላይ ራሱን ለማሳተፍ እየተፋለመ የሚገኝ ክለብ ነው። እና ቶተንሃም ሆትስፐርስ የት ነው ያሉት የሚለው ጉዳይ ዝቅ ብሎ የተመለከትንበት አጋጣሚ እያየን ነው። ስለዚህ እነዚህ ክለቦች በቂ ጊዜ ማግኘታቸው በየጊዜው አሰልጣኞች የተሻለ ታክቲካል ብስለት ይዘው እንዲቀርቡ እያደረጋቸው ነው። የታላላቆቹን ክለቦች ጠንካራና ደካማ ጎን ለመለየት እያመቻቸው ነው የሚሉ ሀሳቦች ይነሳሉ። በዚህ ሂደት ውስጥ ትንንሾቹ ክለቦች ልክ እንደ በፊት 4-0፣ 5-0 ወይ ደግሞ በሰፊ የግብ ልዩነት ሲሸነፉ የነበሩት ማርጂን አሁን ጠቧል። ሌላው አሰልጣኞች
በየጊዜው ራሳቸውን እያሳደጉ መጥተዋል የሚሉ ሀሳቦች ይነሳሉ። ይሄን ጉዳይ ምናልባት በምን ያህል ደረጃ ላይ አሳማኝ ነው የሚለው ጉዳይ እናነሳለን። ምክንያቱም የእንግሊዝ ፕሪሚየር ሊግ በዘንድሮው የውድድር ዓመት ምን ያህል አሰልጣኞችን አሰናበት? ከ6 በላይ አሰልጣኞች ተሰናብተዋል። ሩበን አሞሪም ተሰናብተዋል። ኤንዞ ማሬስካ ተሰናብተዋል። ትላንት እንግዲህ እንደሰማው ኢጎር ቱዶር ተሰናብተዋል። ኢጎር ቱዶርን በፊት ቶተናምን ሲመሩ የነበሩት ቶማስ ፍራንክ ተሰናብተዋል። እነዚህ በልዩነት የምናነሳቸው አንጅ ፖስቴኮግሉን ማንሳት እንችላለን። ሾንዳይችን ማንሳት እንችላለን። የተለያዩ አሰልጣኞች ተቀይረውበታል ሊጉ። ይህ ደግሞ ፕሪሚየር ሊጉ ምን ያህል ከባድ እንደሆነ ማሳያ ነው። ምክንያቱም ለአሰልጣኞቹ እንኳን ፋታ እየሰጠ አይደለም ብለው ያነሳሉ። አሁን አምና ስትመለከት ለምሳሌ አርሰናልና ማንቸስተር ሲቲ አምና ተዳክሞ ነበር። ሊቨርፑል የሚገባው ጥንካሬ ተጠቅሞ የሌሎቹን ክፍተት በመጠቀም የእንግሊዝ ፕሪሚየር ሊግን ልዩነት በ10 ነጥብ ልዩነት ነበር ዋንጫውን ያሸነፈው። ግን ከዛ በፊት አርሰናልና ማንቸስተር ሲቲ በነበራቸው ፉክክር ላይ በ2 እና በ5 ነጥብ ልዩነት ርቀት ነው የእንግሊዝ ፕሪሚየር ሊግ የተጠናቀቀውና ምናልባት የጨዋታ መርሃ ግብር መደራረቦች ታላላቆቹን ክለቦች እንዲዳከሙ አድርጓል ወይስ ትንንሾቹን ክለቦች ደግሞ የበለጠ እንዲፈረጥም አድርጓል ብሎ የሚያነሱ ሀሳቦች አሉና ይህን እንዴት እናስታርቀው? አዎ ልክ ነህ፣ እስማማለሁ። በተለይ የጨዋታ መደራረብ ተጽዕኖ ያሳድራል ትልልቅ ቡድኖች ላይ። ከዛ በኋላ ደግሞ አርፈው የሚመጡ ቡድኖች በጥንካሬና በተነሳሳ ስሜት ነው የሚገጥማቸው። ስለዚህ ውጤትን የማምጣት እድላቸው ከፍ ያለ ነው። ለምሳሌ አሁን ባለፉት ዓመታት አብዛኞቹ ቡድኖች አይተህ ከሆነ ኳስን ከበረኛ መስርተው ተቀባብለው መሬት ላይ አሽንሸራሽረው ምናምን የሚጫወቱ ቡድኖች በርካታ ነበሩ። አሁን ግን ረጅም ኳሶችን መጠቀም በጣም አይዲያል ሆኗል እና ተመርጧል። ግን ይሄ ደግሞ ትችቶችን ሲያስተናግድ ተመልክተናል። ለምሳሌ ጄሚ ካራገር በጣም በዘንድሮ የውድድር ዘመን አሰልቺ ሆኗል ፕሪሚየር ሊግ በማለት ቴሌግራፍ አምዱ ላይ ጽፏል። አርነ ስሎት ራሱ ይህንን ሲናገሩ ነበረ። ባለፈው ብዙ አስተችቷቸዋል ይህን ማለታቸው። ነገር ግን ሲያነሱት ነበረ እኔ አልመለከትም ፕሪሚየር ሊግ ጨዋታ። ባለፈው ኤሬዲቪዜ ስመለከት በጣም አጓጊ ጨዋታ ያየው፣ ነገር ግን ፕሪሚየር ሊግ እንደዚህ አይደለም በማለት ተናግረዋል እና ከዛ ከአዝናኝነት አንጻር ትችት ሲቀርብበት ተመልክተናል። የአርሰናል ክሬዲትን ላልከው አርሰናልን ክሬዲቱን መውሰድ አይቻልም። ምክንያቱም ጠንካራ አቋሙን እያሳየ እንደሆነ በፕሪሚየር ሊግ ብቻ ሳይሆን እንዳልከው በካፕ ኮምፒቲሽኖችም ማሳየት ይችላል። እስከ ካራባኦ ካፕ ፍጻሜ መጓዝ ይችላል። በቻምፒየንስ ሊግ ሁሉንም ጨዋታ አሸንፈው ነው የምድብ ስቴጁን ማለፍ የቻሉት። ከዛ በኋላም ባየር ሌቨርኩሰን ላይ ምንም እንኳን አቻ ቢወጡም በመጀመሪያው ጨዋታ ሁለተኛው በጣም በልዩነት በብቃት ነው ማለፍ የቻሉትና ቀጣይም ደግሞ በሚኖራቸው ከስፖርቲንግ ጋር በሚኖራቸው ጨዋታ እንደሚያልፉ ነው የሚጠበቀውና ቢያንስ እስከ ግማሽ ፍጻሜ መድረስ እድላቸው ከፍተኛ ነው ተብሎ ነው የሚታሰበውና አሁንም ለሶስትዮሽ ዋንጫ እየተፎካከሩ የሚገኝ ቡድን ነውና በምንም ደረጃ ክሬዲቱ ልታሳጣው የምትችለው ቡድን አይደለም። በቃ ይገባዋል፣ ትክክለኛ ቦታ ላይ ነው ያለው፣ ጥሩ እንቅስቃሴ ነው እያሳየ የሚገኘው። ስለዚህ የሚገባው ቦታ ላይ ነው ያለው ብሎ መናገር ይቻላል። ሌሎቹ ቡድኖች ጥሩ አቋም ላይ ቢሆኑ ራሱ አርሰናል ላይ ይደርሳሉ ወይ የሚለው ነገር ጥያቄ የሚያስነሳ ነው። ምክንያቱም አርሰናል በዘንድሮ ሁኔታ በጣም ልዩ ብቃት እያሳየ ነው የሚገኘው። ጥቂት ጨዋታን የተሸነፈው እንዳልከው፣ ከዛ በኋላ ጨዋታዎችን እንዴት ማሸነፍ እንደሚችሉ ነጥብ እንዴት ማግኘት እንደሚችሉ ያውቁበታል። ስለዚህ በጣም ጠንካራ እንቅስቃሴ እያሳዩ ከመሆናቸው አንጻር አርሰናልን መርታት በጣም ከባድ የሆነበት የውድድር ዘመን ይመስለኛልና ከአልከው ውድድር ጨዋታዎች መደራረብ አንጻር ግን ሁለቱም አንጻሮች መመልከት ይቻላል። አንደኛ ከባባር ቡድኖች በርካታ ውድድር ሲያደርጉ ድካም ይሰማቸዋል። ስለዚህ ሊከብዷቸው ይችላሉ ጨዋታዎች። ከዛም ደግሞ ካፕ ኮምፒቲሽን ወይም ደግሞ የአውሮፓ ውድድሮች የሌሉባቸው ቡድኖች ደግሞ አርፈውና በደንብ ጊዜ ወስደው ሲመጡ ደግሞ ጠንካራ ተፎካካሪ ይሆናሉ ብሎ መናገር ይቻላል። ብዙዎች ከሚያነሱት ሀሳብ ወይ ደግሞ እኔም ከምሰማቸው ጉዳዮች አንጻር ከዚህ በኋላ በእንግሊዝ ፕሪሚየር ሊግ ውስጥ የአንድና የሁለት ክለቦች የበላይነት ሊያበቃ ይችላል። እንዲሁም ደግሞ አዲስ አሸናፊዎችም ልንመለከት እንችላለን። በአውሮፓ የውድድር መድረክ አዳዲስ ተሳታፊዎችን ልንመለከት እንችላለን ብሎ ያነሳሉ። ይህንን ሀሳብ ሊያስማማ ይችላል። ምክንያቱም አሁን ክለቦች ራሳቸውን እያጠናከሩበት የሚገኝበት መንገድ ከስፖንሰርሺፕ ስምምነት የሚያገኙት ገንዘብ ከፍ ማለት ራሳቸውን የበለጠ እንዲያጠነክሩ ትኩረት እያደረጉ ይመስለኛል። አሁን አብዛኞቹ ክለቦች ተመልክታቸው ከሆነ ትንሾቹ የምንላቸው ክለቦች ለምሳሌ አምና ወደ እንግሊዝ ፕሪሚየር ሊግ ከመጡ ከቻምፒዮንሺፕ ያደጉ ክለቦች በሙሉ ተመልሰዋል። በዘንድሮ የውድድር ዓመት ጠንካራ ነው ብዬ ከማምንባቸው ጉዳዮች አንዱ ለምሳሌ አሁን በወራጅ ቀጠና ውስጥ ያሉት ክለቦች ከአዲስ አዳጊዎቹ መካከል አንድ ክለብ ብቻ ነው፣ በርንሌ ብቻ ነው። ለምሳሌ ዌስትሃም ዩናይትድ ሳይጠበቅ በወራጅ ቀጠና ውስጥ የሚገኝ ክለብ ነው። ወልቭስ አምናም በሊጉ የቆየ ክለብ ስለሆነ አሁንም በሊጉ ግርጌ ላይ የሚገኝ ክለብ ነው። ሰንደርላንድ እና ሊድስ ዩናይትድ ግን ከወራጅ ቀጠና ወጥተው ራሳቸውን በሊጉ ለማትረፍ ብቻ ሳይሆን በተለይ ሰንደርላንድ አንዳንድ ጊዜ መንሸራተቶች አንዳንድ ጨዋታዎች ላይ መንሸራተቶች አጋጠማቸው እንጂ በሊጉ በአውሮፓ የውድድር መድረክ ሊሳተፉበት የሚችልበት አጋጣሚ እያሳዩ እንደነበር ግልጽ ነው። ሊድስ ዩናይትድም ተመልክተው ከሆነ አሁን በተለይ በቅርብ ጊዜያት በዳንኤል ፋርከ እየተመራ
ጥሩ መነቃቃቶችን አሳይቶ በተለይ ከታላላቆቹ ክለቦች ጋር ነጥብ ማስጣሉ ተከትሎ እንግዲህ በሊጉ የመቆየት እድሉ በእጁ አስገብቷል። ደግሞ ሰፊ ነው። ግን አሁን ስትመለከተው ልዩነቱን እንመልከት ብሩክ። ለምሳሌ 3ኛ ደረጃ ላይ የሚገኘው ማንቸስተር ዩናይትድ 55 ነጥቦችን ይዟል። 10ኛ ደረጃ ላይ የሚገኘው ብራይተን በ43 ነጥቦች 10ኛ ደረጃ ላይ ተቀምጧል። የፋቢያን ሃርዝለር ቡድን ከ3ኛ እስከ 10ኛ ደረጃ ላይ ባሉት 7 ክለቦች መካከል ያለው የነጥብ ልዩነት 12 ብቻ። ይህ በጣም ጠባብ ነው። በአንድና በሁለት ጨዋታዎች ላይ ምን ያህል ደረጃዎች ሊለዋወጡ እንደሚችሉ ግልጽ ነው። እንደውም ስቱዲዮ ከመግባታችን በፊት እያወራኝ ነበር። ማንቸስተር ዩናይትድ ልክ እንደዚህ ተቀዛቅዞ መጥቶ በተከታታይ ባሸነፋቸው ጥቂት ጨዋታዎች ደግሞ ምን ያህል በአውሮፓ የውድድር መድረክ ተሳታፊ ሆኖ ጭራሽ ተመቻችቶ የተቀመጠ ክለብ ሆኗል። ማርጂኑ ግን ጠባብ ነው። ጠባብ ስለሆነ ነው። አሁን በወራጅ ቀጠናው ምን እንመልከት። ለምሳሌ 33 ነጥቦች ይዞ 15ኛ ደረጃ ላይ የተቀመጠው ሊድስ ዩናይትድ 18ኛ ላይ ከሚገኘው ዌስት ሃም ዩናይትድ ጋር ያላቸው የነጥብ ልዩነት 4 ብቻ። ስለዚህ በቀሪዎቹ ሳምንታት ውስጥ የትኛው ክለብ የመውረድ እድል እንዳለው የተረጋገጠበት መንገድ የለም። ምናልባት በልዩነት ልናነሳ የምንችለው ወልቭስ ነው። በርንሌይም ያን ያህል አስተማማኝ አይደለም አሁን ካለው ወቅታዊ ብቃት አንጻር። ስለዚህ ማርጂኑ መጥበቡ ራሱ ፉክክሩ ምን ያህል ጠንካራ እንደሆነ አያሳይም ወይ? በትክክል ያሳያል። እንዳልከው ነው። ማንቸስተር ዩናይትድ እንደውም ሩበን አሞሪም አሰልጣኝ በነበሩበት ወቅት ይነሳ የነበረው ነገር ምንድነው? ትንሽ እኮ አንድ ሁለት ጨዋታ ቢያሸንፉ ፉክክር ውስጥ ይገቡ ነበር፣ ቻምፒየንስ ሊግ ቦታ ላይ ይቀመጡ ነበር የሚሉ ሀሳቦች በጣም ይነሱ ነበር። ለምሳሌ ጋሪ ኔቪል ይሄንን በጣም ያነሳው ነበር። እንደዚህ ነጥብ መጣል የሌለባቸውን ጨዋታዎች ነጥብ በሚጥሉበት ወቅት በጣም በተደጋጋሚ ሲነሳ፣ ለምሳሌ ከዌስት ሃም ጋር ሲወጡ ወይ በኤቨርተን ሲሸነፉ የመሳሰሉ ጨዋታዎች ላይ በጣም ሲነሱ የነበሩ ሀሳቦች ነበሩ። ይህን ጨዋታ ማሸነፍ ቢችሉ ኖሮ እዚህ ላይ ደርስ ነበር፣ ብዙ ቡድኖችን ማለፍ ይችል ነበር ይባል ነበር እና እውነትም አሸንፈው ሲያዩት ለውጡን ተመልክተው ምክንያቱም የተጠጋጋ የነጥብ ልዩነት ስላለ ማለት ነውና በእነዚህ ቡድኖች መካከል ያለው የነጥብ ልዩነት ወዲያውኑ በጥቂት ጨዋታዎች በሁለት በሶስት ጨዋታዎች መቀየር የሚችል ነገር ነው። ስለዚህ እንዳልከው በጣም ፉክክሩ የተጠጋጋ ነው። ለሬሌጌሽን ወይም ደግሞ ላለመውረድ የሚደረገው ፉክክር ላይ ራሱ ያለው የነጥብ ልዩነት ጠባብ ከመሆኑ ራሱ ማርጂን ኦፍ ኤረር የምንለው ወይም ደግሞ የመሳሳት እድላቸው በጣም ጠባብ ነው። በዛ ጠባብ እድል ውስጥ ነው እየተፎካከሩ የሚገኙት። ቶተናምን በጣም ስጋት ውስጥ የወደቁት የመውረድ አደጋ በዛ ምክንያት ነውና እንዳልከው በትክክልም በነጥቦች መካከል መጠጋጋቱ በቡድኖች መካከል ያለው ልዩነት ሰፊ ያለ መሆኑ ፉክክሩ ምን ያህል እንደጨመረ ማሳያ። ከዚህ በኋላ ሲኖራል የእንግሊዝ ፕሪሚየር ሊግ ለምሳሌ ባለፉት ዓመታት የነበረው የታላላቅ ክለቦች ዶሚናንስ፣ የታላላቅ ክለቦች የበላይነት በትንንሽ ክለቦች ላይ ሲወስዱት የነበረው የበላይነት ሲያሰቃያቸው የነበሩት ትንንሾቹ ክለቦች ያቅማቸው ከፍ ማለት ከዚህ በኋላ በፕሪሚየር ሊግ ልንመለከት እንችላለን። ለምሳሌ የኔን አቋም እዛው ልንገርና አብራሃያ ይዘህ እንድትመልሰው እኔ መስለኝ ከዚህ በኋላ የእንግሊዝ ፕሪሚየር ሊግ በአንድና በሁለት ወይም በሶስት ክለቦች መካከል ሰፊ ልዩነት ወይ ደግሞ በእነሱ ፉክክር ብቻ ይቀጥላል የሚል እምነት የለኝም። ምክንያቱም እነዚህ ክለቦች ጠንካራ ባይሆኑ ኖሮ አሁንም እዚህ ደረጃ ላይ ይገኛሉ የሚል እምነት የለኝም። ማንቸስተር ሲቲ እኮ ተዳክሟል እየተባለ ሁለተኛ ደረጃ ላይ የተቀመጠው በጣም ጥሩ የውድድር ዓመትን እያሳለፈ አይደለም ተብሎ ካራባውን ማሸንፏል። በእርግጥ በአውሮፓ ሻምፒዮንስ ሊግ ላይ በሪያል ማድሪድ የተሸነፈው እንደው ከዛው ጋር አያይዤ የሚጠይቅ ጥያቄ በኋላ ላይ ይኖራል። ግን አጠቃላይ ስትመለከተው የእንግሊዝ ፕሪሚየር ሊግ ከዚህ በኋላ ዶሚናንስ ይኖራል የበላይነት ይኖራል አይመስለኝም። እስማማለሁ አንተ ካልከው ጋር። ምክንያቱም ቡድኖች መካከል ያለው ልዩነት በጣም እየጠበበ ነው የመጣው እንዳልከው። ስለዚህ በጣም ቡድኖችን በሰፊ የግብ ልዩነት ማሸነፍ፣ በተከታታይ በርካታ ጨዋታዎችን ማሸነፍ እንደዛ በጣም ከባድ ነው የሚሆነው። ስለዚህ ነገሮች ከጊዜ ወደ ጊዜ እየጠበቡ ፉክክሩ እየጨመረ የሚሄድ ነው የሚመስለኝ። ምክንያቱም መካከለኛ ደረጃ ወይም አነስተኛ ደረጃ ላይ ናቸው የምትላቸው ቡድኖች ከጊዜ ወደ ጊዜ ራሳቸውን እያጠነከሩ ጠንካራ ስኳድ እየሰበሰቡ አስብ እንግዲህ ግራኒት ሻካ ከባየር ሊቨርኩሰን ወጥቶ ሰንደርላንድ ሲገባ ማለት ነው ዋንጫ ካሸነፈበት ቻምፒየንስ ሊግ ከሚጫወትበት ቡድን ወጥቶ ሰንደርላንድ ሲገባ፣ አሚን አድሊ ቦርንማውዝ ሲገባ ከባየር ሊቨርኩሰን ወጥቶ እንደዚህ አይነት ዝውውሮችን እየተመለከትን ነው የምንገኘው እና በጣም ጠንካራ የፋይናንሻል ጥንካሬ ስላላቸው የገንዘብ ጥንካሬ ስላላቸው እየጠነከረ የሚሄደው ፉክክር እየጨመረ የሚሄድ ይመስለኛል እና አንተ ካልከው ጋር እስማማለሁ። በአውሮፓ ሻምፒዮንስ ሊግ በተለይ በመጀመሪያው ዙር ሁሉም የእንግሊዝ ፕሪሚየር ሊግ ክለቦች ጥሎ ማለፉን ተቀላቅለው ነበር። ወደ ሩብ ፍጻሜ ለመግባት ደግሞ እጅግ በጣም አስደንጋጭ የሆኑ ውጤቶች የሚያስመዘገቡ ክለቦች አሉ። ግን ይሄ ጥንካሬያቸውን ይመዝናሉ። ለምሳሌ አሁን ቶተንሃም ሆትስፐርስ ላለመውረድ እየታገለ ግን ጥሎ ማለፉን የተቀላቀለ ክለብ እንደነበር ይታወቃል። በርካቶች የእንግሊዝ ፕሪሚየር ሊግ በዘንድሮ የውድድር ዓመት ደክሟል ለማለታቸው እንደ ምክንያት ከሚያነሱት አንዱ በአውሮፓ የውድድር መድረክ የመጡበት ጉዞን ያነሳሉ። በእርግጥ በመጀመሪያው ዙር ወይ ደግሞ በዙር ጨዋታዎች ላይ የመጀመሪያዎቹ 8 ጨዋታዎች ላይ ያሳዩት ብቃት እጅግ አስደናቂ ነበር። ቀደም እንዳልኩ ላለመውረድ የሚታገለው ቶተንሃም ሆትስፐርስ ጭምር
ወደ ቀጣዩ ዙር ያለፈበት። ሊቨርፑል በአውሮፓ የውድድር መድረክ ላይ ጥሩ ጉዞን ያደረገበት እንደነበር ይታወቃል። ግን በጥሎ ማለፉ በማን ነው የወደቁት? ይህን ማንሳት ተገቢ አይደለም ወይ? ለምሳሌ ማንቸስተር ሲቲ የወደቀው በትንሽ ክለብ አይደል? 15 ጊዜ ያህል የአውሮፓ ሻምፒዮንስ ሊግን በማንሳት ከነገሰው ሪያል ማድሪድ ጋር በየትኛውም ሁኔታ ላይ ቢገኝ በአውሮፓ የውድድር መድረክ የሚቀየረው መንፈስ እንዳለው የሚሰማው ክለብ ሪያል ማድሪድ በዘንድሮው የውድድር ዓመት በወጥነት ትልቅ ጥያቄ የሚነሳበት ክለብ ነው። የበፊቱ አይነት ካሪዝማ ያለው የበፊቱ አይነት ግርማ ሞገስ ያለው ሪያል ማድሪድ አይደለም። እውነት ለመናገር ግን ያሸነፈው ግን አትሊስት የተሸነፈው ማንቸስተር ሲቲ በሪያል ማድሪድ ከዚህ በፊት በተገናኙበትም ጊዜ የበላይነት የወሰደበት ክለብ። ኒውካስል ዩናይትድ የወደቀው በባርሴሎና። ኒውካስል ዩናይትድ በአውሮፓ ሻምፒዮንስ ሊግ ይሄን ያክል ልምድ ያለው ክለብ አይደለም። በፕሪሚየር ሊግ ግን ኒውካስል ዩናይትድ ለታላላቆቹ ክለቦች ምን ያህል ፈታኝ እንደሆነ ተመልክተናል። አርሰናል ኒውካስልን ለማሸነፍ በሴንት ጄምስ ፓርክ 90 ደቂቃዎችን ጠብቋል። ማንቸስተር ሲቲ የተሸነፈበት ሜዳ ነው። ኒውካስል ዩናይትድ ስታንፎርድ ብሪጅ ድረስ መጥቶ በቅርቡ ቼልሲን ያሸነፈ ክለብ። ስለዚህ ይህንን ስትመለከት እነዚህ ክለቦች በእንግሊዝ ፕሪሚየር ሊግ ላይ አንፕሬዲክተብል ናቸው። በሻምፒዮንስ ሊግ የተሸነፉት ክለብ ማየት ተገቢ አይደለም ወይ? ለምሳሌ ቼልሲ የተሸነፈው በማን ነው? በፓሪስ ሴን ጀርሜን የወቅቱ የአውሮፓ ሻምፒዮንስ ሊግ ባለቤት ነው። ስለዚህ ይሄ ለነዚህ ክለቦች በጥንካሬ ላለመሆናቸው ማሳያ ነው። አይ አይደለም፣ ማሳያ አይደለም። ምክንያቱም አንድ ጨዋታ ስለተሸነፉ ወይም ደግሞ አንድ ዙር ላይ ሽንፈት ስለገጠማቸው በአንድ ጊዜ ፕሪሚየር ሊግ ደክመዋል ብለን መናገር አትችልም። ግን ምናልባት ያሉበትን አቋም ያሳያል ብዬ አስባለሁ። ፕሪሚየር ሊጉን እንዳለ መተቸባችን እንኳን ክለቦቹ ጥሩ አቋም ላይ እንዳልሆኑ እርግጥ ነው። የግሩፕ ስቴጅ ላይ ምንድነው ሁሉ ጊዜ ጠንካራ ቡድኖችን አገጥመም ደከም ያሉትን ልገጠም ትችላለህ። ግን እዚህ ላይ ፒኤስጂን ስገጠም፣ ባርሴሎናን ስገጠም፣ ሪያል ማድሪድን ስገጠም ጠንካራ ቡድኖችን ነው የምንገጥመው። ስለዚህ የዛን ጊዜ ልዩነቱ ጎልቶ ይወጣል ማለት ነው። እና ልዩነቱ ምናልባት የዛኔ ነው የሚያገኙህ እያልክ ልዩነቱ ምናልባት በእነዚህ ታላላቅ ቡድኖች መካከል ያለውና እኔም ተዳክመዋል ያልኩበት ምክንያት እኮ ለዛ ነው መጀመሪያ ላይ። ምክንያቱም አሁን ለምሳሌ ቼልሲን ስትመለከት በዛ በሰፊ የግብ ልዩነት በፒኤስጂ መሸነፍ ኒውካስል ሳንጠብቀው እንደዛ 7-2 ኑካምፕ ላይ መሸነፍ የቶተናም እንኳን በጣም ልጠብቀው የምችለው ነገር ነው። ምክንያቱም ጥሩ አቋም ላይ ስላሉ ነው ማለት ነውና ስለዚህ ልዩነቱን ልትመለከት የምችልበት ሁኔታ ነው ያለው። ስለዚህ ምን ያህል እንደምናስበው ጠንካራ አይነት ፖዚሽን ላይ እንዳልሆኑ እነዛ ቡድኖች ማሳያ ነው። ወይ ደግሞ ትንሾቹ ክለቦች አዳክመው እየላኩላቸው ተመልካቾቻችን እንግዲህ በዛሬው ቆይታችን የኢትዮጵያ ብሔራዊ ቡድን በነገው ጨዋታ የመልስ ጨዋታውን የሚያደርገው በቅድመ ማጣሪያ ጨዋታ ከሳኦ ቶሜና ፕሪንሲፔ የሚያደርገው ጨዋታ ተመለከትን። እንደዚሁም ደግሞ በእንግሊዝ ፕሪሚየር ሊግ የዘንድሮ የውድድር ዓመት ፉክክር ተዳክሟል ወይስ የታላላቆቹ ክለቦች በቀደመ ብቃታቸው ላይ አለመገኘት ነው የሚለው ጉዳዮችን እያነሳ እንገኛለን። ብሩክ እንግዲህ ፕሮግራማችንን ወደ ማገባደድ እየተቃረብን ስለሆነ እንግዲህ በጣም ወሳኝ ምዕራፍ ላይ ደርሷል የእንግሊዝ ፕሪሚየር ሊግ። በቀጣይ 7 ሳምንታት ብቻ ነው የሚቀሩት። ምን ሊጠበቅ ይችላል? ምን ሊሆን ይችላል? የእንግሊዝ ፕሪሚየር ሊግ አሸናፊ ማን ሊሆን ይችላል? በአውሮፓ የውድድር መድረክ እስካሁን የሚሳተፉ ክለቦች በቅጡ አልተለዩም። በወራጅ ቀጠና ውስጥ 2 ክለቦች በልዩነት ልናነሳ እንችላለን፣ በርንሌ እና ወልቭስ። ግን ወራጅ ቀጠናው አልተለየም። ግን አጠቃላይ ስትመለከተው በተለይ በዋንጫ ፉክክሩ ላይ በቀጣይ ጨዋታዎች ምን ሊመለከቱ ይችላል? ምን ልናይ እንችላለን? ለምሳሌ አርሰናል በካራባኦ ዋንጫ ተሸንፏል። በተለይ ተጠብቆበት ነበር። የተሻለ ድሎችን ማንቸስተር ሲቲ ካለው ወቅታዊ አቋም አንጻር በሪያል ማድሪድ ተሸንፎ እንደመጣ ቡድን ለአርሰናል የተሻለ ግምቶችን ተሰጥቶ ነበር። ግን ዋንጫዎች ላይ አይናፋር የሆነው አርሰናል አሁንም ቀጥሏል የሚሉ ብዙ ሀሳቦች ይነሳሉ። በቀጣይስ የስነ ልቦናው ፍልሚያ በአርሰናልና በማንቸስተር ሲቲ መካከል ምን አይነት መልክ ሊኖረው ይችላል? ከዓለም አቀፍ ጨዋታዎች መልስ ምን ልንጠብቅ እንችላለን? አርሰናል ተጠናክሮ የሚመጣ ይመስለኛል። ከካራባኦ ካፕ ሽንፈት ቁጭት በኋላ ያው ኤፍ ኤ ካፕ ነው ቀጣይ ሳምንት፣ ከዛ በኋላ ነው ወደ ፕሪሚየር ሊግ ከሳውዛምፕተን ጋር ይጫወታል እና ከዛ መልስ የሳውዛምፕተኑን ጨዋታ እንደ ወደ አቋም መመለሻ አድርገው ተጠቅመው ከዛ በኋላ በጥንካሬ ቀጣይ ጨዋታዎቻቸውን እንደሚያሸንፉና ዋንጫው እንደሚያሸንፉ ነው ማስበው። አርሰናል በቻምፒየንስ ሊግ ፉክክሩ ላይ ማንቸስተር ዩናይትድ ጥሩ አቋም ላይ ነው የሚገኘውና የተረጋገጠ ነገር አለው ብዬ አስባለሁ። እንግዲህ ፉክክሩ የሚሆነው በአስቶን ቪላ በቼልሲና በሊቨርፑል መካከል የበለጠ ፉክክር እንመለከታለን ብዬ አስባለሁ። ማንቸስተር ዩናይትድም እዛው ፉክክር ውስጥ አለ፣ ግን የተሻለ እድል ሰጠዋለሁ ካለው አቋምና ጥሩ ረፍተም አድርጎ ከመጫወቱ አንጻር። ምክንያቱም ረፍት ሲበዛም በተወሰነ መንገድ ተጽዕኖ አለው። ሻርፕ የመሆን ነገራቸውን ሊቀንስባቸው ይችላል። ግን እንደዛም ሆኖ እድል ሰጣቸዋለሁ። በወራጅ ቀጠና ግን በጣም አጓጊ ነው ብዬ አስባለሁ። ኖቲንጋም
ዌስትሃም፣ ቶተናም የመሳሰሉት ቡድኖች በጣም ከፍተኛ የሆነ ፉክክርን እንጠብቃለን። ወዴት እንደሚያመራ መናገር በጣም ከባድ ነው። እንግዲህ ከዓለም አቀፍ ጨዋታዎች መልስ በኋላ የሚደረጉ በጣም ተጠባቂ ጨዋታዎች አሉ። በተለይ እያነሳን ያለ ነው የእንግሊዝ ፕሪሚየር ሊግ ስለሆነ እንጂ ለመነሳሻነት የሚጠቀሟቸው እድሎች አሉ። ለምሳሌ ማንቸስተር ሲቲም እንግዲህ ከሊቨርፑል ጋር ነው የሚጫወተው በሜዳው ኤቲሃድ ላይ። ይህ ደግሞ ቀላል ተጋጣሚ አይደለም፣ ምክንያቱም ተዳክሞ ነው ወደ ፕሪሚየር ሊጉ የሚያቀናው። ቀላል ጨዋታ አይደለም። ሊቨርፑል በእንግሊዝ ፕሪሚየር ሊግ ያለው የዋንጫ ፍክክር ጉዞ አብቅቷል ማለት እንችላለን። በአውሮፓ ሻምፒዮንስ ሊግ በጣም ከባድ ተጋጣሚ ነው የሚጠብቀው። ስለዚህ በዚህ የውድድር መድረክ ረጅም ርቀት መጓዝን ይፈልጋል። ስለዚህ ለማንቸስተር ሲቲ ቀላል ተጋጣሚ ይሆናል ተብሎ አይጠበቅም። በአንጻራዊነት ቸልሲና አርሰናል ናቸው የተሻለ ተጋጣሚ ያላቸው ተብሎ የሚጠበቀው። ግን በእንግሊዝ ፕሪሚየር ሊግ እንደተመለሱ በ32ኛ ሳምንት የሊጉ መርሃ ግብር አርሰናል በርንማውዝን በኤምሬትስ የሚገጥም ይሆናል። ማንቸስተር ሲቲ ደግሞ በመጀመሪያው ዙር ኤቲሃድ ላይ ነጥብ ያስጣለው ቸልሲን ወደ ስታንፎርድ ብሪጅ አቅንቶ እንግዲህ ወሳኝ ጨዋታ ያደርጋል። ቸልሲ አሁን በጣም አጣብቂኝ ውስጥ የሚገኝበት ጊዜ ነው። በጣም ከፍተኛ ጫና ላይ ናቸው። አሰልጣኝ ሊያም ሮሴኒየር እንግዲህ ቡድኑ ከነበረው ጥንካሬ አንጻር በዘንድሮ የውድድር ዓመት በአውሮፓ የውድድር መድረክ ተሳታፊ ካልሆነ ትልቅ ኪሳራ ነው። ስለዚህ አጠቃላይ ስትመለከተው ለሁለቱም ክለቦች ምን አይነት ጨዋታ ይኖር ምን አይነት መልክ ይኖረዋል? ከዚህ በፊት ማንቸስተር ሲቲ ቀድሞ በተጫወተባቸው ጨዋታዎች ላይ አርሰናል ብዙ ጊዜ በስነ ልቦና ስለሚጎዳ ነጥቦችን ሲያንጠባጠብ ሲጥል ተመልክተናል። ባሳለፍነው በ31ኛ ሳምንት የሊጉ መርሃ ግብር ደግሞ ይህ በተቃራኒ ሆኖ ተመልክተናል። አርሰናል ኤቨርተንን በአስደናቂ መልኩ በመጨረሻዎቹ ደቂቃዎች ላይ ሲያሸንፍ ያንን የተመለከቱት የማንቸስተር ሲቲ ተጫዋቾች ደግሞ ትንሽ ደከም ብለው በለንደን ስቴዲየም ከዌስትሃም ዩናይትድ ጋር ነጥብ ተጋርተዋልና በሁለቱ ክለቦች መካከል የሚኖረው የስነ ልቦና ፍልሚያ ምን ሊመስል ይችላል? ማንቸስተር ሲቲ ከዋንጫው ድል ማግስት የካራባኦ ዋንጫ ትንሽ ዋንጫ ቢሆንም በስነ ልቦና ረገድ የሚሰጠ በራስ መተማመን ግን ከፍ ያለ ነው። ስለዚህ ከዚህ በኋላ የሚኖሩት የስነ ልቦና ጥንካሬዎች ምን ይመስላሉ? አርሰናል 11 ያህል ተጫዋቾቹ ተጎድተውብኛል ብሏል። ስልት ነው ወይስ ምክንያት ነው? እዛው አያይዘህ እንድትመለሰው ማለት ነው። ምናልባት የአእምሮ ጨዋታ ይመስላል። እኔ እንጃ፣ ከባድ ነው። ዙቢሜንዲ አሁን በቅርቡ ደግሞ እሱ ነው የተቀላቀለውና በርካቶች አርቴታን እየቻቹት ነው የሚገኙት። ግን አናውቅም ለምን ላካቸው ለምጠራቸው ነው እንጂ ያው በብሔራዊ ቡድን ደረጃም ተቃውሞ ይደረሰባቸው። ለምሳሌ ዴክላን ራይስ እና ቡካዮ ሳካ በእንግሊዛውያን ዘንድ ከፍተኛ ተቃውሞ ደርሶባቸው እንደውም አንዳንዶች ቴንሽኑ ከባድ ነው። በኢንተርናሽናል ፉትቦልና በክለብ መካከል ያለው ብዙ ጊዜ ጉዳት የክለብ ደጋፊዎች ስለሆኑ አብዛኛው ሰው የክለብ ፉትቦል ስለሚመለከት በኢንተርናሽናል ደረጃ አያስብም፣ በሀገር ደረጃ አያስብም እና ክለቡን አስቦ ለኢንተርናሽናል ብሬክ ሲመጣ መበሳጨት፣ ተጫዋቾች ሊጎዱብን ነው ማለት እንደዛ አይነት ነገሮች እንመለከታለን። ያው ትራቭሉም አለ የመሳሰሉት ነገሮች አለና ግን ሲመለስ ጨዋታው ፕሪሚየር ሊግ አርሰናል ከቦርንማውዝ ከባድ ጨዋታ ነው የሚሆነው። ኢራኦላ በጣም ጠንካራ አሰልጣኝ ነው። ጥሩ ቡድን የገነባው በኤሚሬትስ መሆኑ ምናልባት ለአርሰናል ትልቅ አድቫንቴጅ ነውና እሱን ተጠቅሞ ማሸነፍ የሚችሉበት እድል ሰፊ ነው ብዬ አስባለሁ። ቼልሲም ካለው አቋም አንጻር ምናልባት ማንቸስተር ሲቲን በወረቀት ላይ ላይፈትን ይችላል ብለህ ልታስብ ትችላለህ። ነገር ግን ከዛ ካሉበት ሁኔታ ለመውጣት ጠንክረው ነው የሚጫወቱት። ማንቸስተር ሲቲም የበለጠ ደግሞ ተነቃቅተው ነው የሚመጡት ከዋንጫ ድላቸው በኋላና ከኤፍ ኤ ካፕም ከሚያደርጉት ጠንካራ ፉክክር በኋላ ነው የሚመጡትና ከባድ ጨዋታ የሚሆን ይመስለኛል። እንግዲህ እኔ ስልት ይመስለኛል የአርሰናል በተለይ የተጫዋቾቹ ወደ ክለቡ መመለስ። እርግጥ የተረጋገጠ ጉዳይ አለ። ለምሳሌ ኤብሬ ኤዜ በካራባኦ ዋንጫ አልተመለከትነውም። ስለዚህ ይፋም የሆነ ነው ከአንድ ወር እስከ አንድ ወር ከ2 ሳምንት ድረስ ወይ ደግሞ ከ4 እስከ 6 ሳምንታት ድረስ ከሜዳ ይርቃል ተብሏል። ግን 10 ያህል ተጫዋቾች ተመልሰዋል። እነ ፒየር ሂንካፔን ጨምሮ ቡካዮ ሳካና ዴክላን ራይስን ጨምሮ ገብርኤል ማጋሌሽ አልሄደም፣ ዊሊያም ሳሊባ አልሄደም፣ ጁሬን ቲምበር አልሄደም። ይህ ስትመለከተው ምናልባት በአርሰናል ቤት ውስጥ አሰልጣኝ ሚኬል አርቴታ ከዚህ በፊት የደረሰባቸውን ስህተት ላለመድገም ይመስለኛል። ምክንያቱም አርሰናል ለምሳሌ አምናም ታስታውስ ከሆነ እነ ካይ ሃቨርትዝ በተጎዱበት ጊዜ ምን ያህል ዋጋ እንደከፈለ ተመልክተናል። በፕሪሚየር ሊጉ በእርግጥ ቡካዮ ሳካ ጉዳት አጋጥሞት ነበር በሰለርስ ፓርክ ከክሪስታል ፓላስ ጋር በነበረው ጨዋታ ላይ። በዛ ሂደት ደግሞ እስከ መጨረሻው ድረስ በሚኬል ሜሪኖ አጥቂነት ነበር የተጫወተው። ግን ምናልባት አሁን አርሰናል በጣም ወሳኝ ምዕራፍ ላይ ነው የሚገኘው። በአውሮፓ ሻምፒዮንስ ሊግ ስፖርቲንግ ሊዝበን በደርሶ መልስ ይገጥማል። በእንግሊዝ ፕሪሚየር ሊግ ከ22 ዓመታት በኋላ ዋንጫ ለማሸነፍ እጅግ በጣም የተሻለው ድል ምናልባት የምንለው ይሄኛው አጋጣሚ ነው። የተገኘበትም ከማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ስትመለከት በኤፍ ኤ ካፕ ሳውዛምፕተን ነው አንጻራዊነት የተሻለ ተጋጣሚ ነው። ግን አሁን ተቃውሞም እየበዛባቸው የሚገኘው እነዚህ ተጫዋቾች በብሔራዊ ቡድኑ የሕክምና አባላት ዘንድ ምርመራ አልተደረገላቸውም። ለምንድነው ወደ ክለባቸው ሄደው ምርመራ ይደረግላቸዋል የሚል ነውና ቡካዮ ሳካና ዴክላን ራይስም ከፍተኛ ተቃውሞ ለማስተናገድ ተገደዋል። ግን ይሄ ስልት ይመስለኛል። ምክንያቱም እነዚህ ሀገራት የነዚህ ተጫዋቾች ሀገራት ወይ ደግሞ አብዛኞቹ በዓለም ዋንጫ የሚሳተፉ ክለቦች ሀገራት ናቸው ተመልክታቸው ከሆነ። ስለዚህ
ለማለፍ አሁን ፕሌይኦፍ ላይ የሚጫወት ለምሳሌ ቪክተር ዮኬሬሽን ለምን አልተመለሰም? ምክንያቱም በጣም ወሳኝ ምዕራፍ ላይ ነው ያለው። በፕሌይኦፍ ላይ ገና ወደ ዓለም ዋንጫው አላረጋገጠም ማለፉን። ስለዚህ መፋለሙ አይቀርም። ባሳለፍነው ሳምንትም ሃትሪክ መስራቱ ይታወሳል። እንግሊዝን ብትመለከት፣ ኢኳዶርን ብትመለከት፣ ስፔን ብትመለከት፣ ግን ፈረንሳይን ብትመለከት አስቀድሞ ያረጋገጡ ናቸው። ስለዚህ ይሄ የወዳጅነት ጨዋታ ተጫዋቾቻችን እንዳናጣ በሚል ስጋት የተፈጠረ ይመስለኛል። አሁን ለምሳሌ በዚህ ሳምንት ትልቅ ጉዳት ተፈጥሯል። የራፊኒያ ጉዳት ተመልክተናል። ራፊኒያ ለ5 ሳምንታት ባርሴሎና አጥቶታል። ይህ ተጫዋች አለመኖሩ ብቻ አሰልጣኝ ሃንሲ ፍሊክ ቡድናቸውን የመሰረቱት በዚህ ተጫዋች እንደሆነ ግልጽ ነው። እነ ላሚን ያማልን ማንሳት ብንችልም በልዩነት ግን ራፊኒያ የቡድኑ መሰረት ነው። ግን አስበው ብሩክ በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ ደርሶ መልስ የእጅ ተጫዋች አይሰለፍም። ኢቭን ባርሴሎና የማለፍ እድል ቢኖረው አትሌቲኮ ማድሪድን ደግሞ በግማሽ ፍጻሜ የመድረስ እድሉ ጠባብ ነው እየተባለ ነው። በላሊጋ አናት ላይ ቢቀመጥም ነገር ግን ደግሞ ወሳኝ የፊታችን 5 ጨዋታዎች የላሊጋ መርሃ ግብር ላይ አይሰለፍም። ስለዚህ ምን ያህል ባርሴሎና እንደተጎዳ ተመልክተናል። ቪኒሲየስ ጁኒየር አጣብቂኝ ውስጥ ገብቷል። በእርግጥ እሱም ልክ እንደ አርሰናል ተጫዋቾች ጥያቄ የሚነሳበት ቢሆንም ግን እሱም ወደ ቤርናባው ተመልሷል እየተባለ ነው። ስለዚህ ይህ ስልት ይመስላል ብዬ ስለማስብ ነውና እነዚህ ተጫዋቾች ግን ፊት የሚሆኑ ከሆነ በቀጣይ ለአርሰናል በተለይ ለቡድኑ በራስ መተማመንም ከፍ ያለ ተጽዕኖ ይኖረዋል። ግን አጠቃላይ ፔፕ ጓርዲዮላ አንድ ጥያቄ ላንሳለህ፣ የመጨረሻችን ምናልባትም እንዲሆን ፔፕ ጓርዲዮላ በዘንድሮው የውድድር ዓመት ይህንን ዋንጫ አጥብቀው ይፈልጉታል ብዬ አምናለሁ። ካለፉት ዓመታት ይልቅ ራሳቸውን ድጋሚ ለእንግሊዝ እግር ኳስ ማሳየት ይፈልጋሉ የሚል እምነት አለኝና አሰልጣኝ ፔፕ ጓርዲዮላ በዘንድሮው የውድድር ዓመት ይህንን ዋንጫ የሚያጡት ከሆነ በቀጣይ የውድድር ዓመት የሚቆዩ ይመስላል። ምክንያቱም እስከ 2027 ድረስ የውል ስምምነት አላቸው። አዳዲስ ተጫዋቾችን አስፈርመው በትራንዚሽን ውስጥ ያለ ቡድን ነው። አዲስ ሀሳብ ከፔፕ ሊንደርስ ጋር ለማስረጽ እየሞከሩ የሚገኙ አሰልጣኝ ናቸው። ፔፕ ጓርዲዮላ በቀጣይ የውድድር ዓመት የመቆየት እድል ይኖራቸው ብዙ አይመስለኝም። የመጨረሻ ዓመት የሚመስሉ ሁኔታዎች ፍንጮች እየተመለከትን ነው። አሁን ለምሳሌ ካራባኦ ካፕ ላይ በጣም ሴሌብሬት ሲያደርግ ፔፕ ጓርዲዮላ ለምንድን ነው ዋንጫ አሸንፎ እንደማያውቅ ይሄን ያህል ሴሌብሬት ሲያደርግ ስል አንዳንድ ሰዎች ያሉ ምንድነው የመጨረሻ ዓመቱ ሳይሆን አይቀርም ለዛ ነው ሚኒንጉ በጣም ትልቅ የሆነለት የሚሉ አይቻለሁ። ይመስላል የመጨረሻ ይመስላል እያለቀ ያለ ይመስላል ፌዙ የነበረው ቆይታ ሁኔታው እና ይመስለኛል እንደዛ ይመስለኛል። ምናልባት እኔ አይመስለኝም። ምክንያቱም ለምን መሰለህ አሁን ጥድፊያ የበዛባቸው ዝውውሮች ማንቸስተር ሲቲ ፈጽሟል። በፔፕ ጓርዲዮላ በጥርም በክረምትም ተመልክተህ ከሆነ የክለቦች ዓለም ዋንጫን ምን ያህል ፈልጎት እንደነበር የምታውቀው። ለምሳሌ ራያን ሸርኪ የመጀመሪያው የፔፕ ጓርዲዮላ ምርጫ አልነበር። ማንቸስተር ዩናይትድ ተጫዋቹን ለማስፈረም እንደውም ተቃርቦ ነበር። በክረምቱ ከፈረሙት በልዩነት ማንሳት የምንችለው ቲጃኒ ሬንደርስ ነው። ምክንያቱም ካሳለፍነው ክረምት ጀምሮ ፔፕ ጓርዲዮላ ይፈልጉት ስለነበር ፔፕ ጓርዲዮላ የሚፈልጉት ተጫዋች ለረጅም ጊዜ በደንብ ታርጌት ያደርጋሉ። በኋላ ላይ ለማስፈረም ያን ያህል አይቸገሩም። በዚህኛውም ጥር ስትመጣ አንቷን ሴሜኒዮ፣ ማርክ ጌሂም የመጀመሪያ ምርጫቸው አልነበሩ። ማርክ ጌሂ ሊቨርፑልን ሊቀላቀል ተቃርቦ ነበር። አንቷን ሴሜኒዮ ጭምር የአርሰናልን እስከ መጨረሻው ድረስ ጥያቄ እየጠበቀ የነበረ ተጫዋች ነው። እነዚህን ስትመለከት አሰልጣኝ ፔፕ ጓርዲዮላ በፍጥነት ይህንን ዋንጫ አሸንፈው ለመልቀቅ ያሰቡበት መንገድ እንዳለ ቁልጭ ብሎ ያሳያል። ስትመለከተው ግን ከማንቸስተር ሲቲ ይልቅ ለአርሰናል ያደላል። ምክንያቱም የነጥብ ልዩነቱን ስትመለከት በእርግጥ በመጪዎቹ 7 ሳምንታት ምን ሊፈጠር እንደሚችል የምናውቀው ነገር የለም። በእግር ኳስ ምንም ነገር ሊፈጠር ስለሚችል ስትመለከተው ግን እነዚህ ተጫዋቾች አሁን እየተዋሃዱ ነው። አብዛኞቹ የማንቸስተር ሲቲ ባለልምድ ተጫዋቾች በቀጣይ ክረምት ሊለቁ ይችላሉ። ለምሳሌ በርናርዶ ሲልቫ እስካሁን ውሉን አላራዘመም። የሮድሪ ጉዳይ ከሪያል ማድሪድ ጋር በስፋት እየተያያዘ ነው። ፔፕ ጓርዲዮላ እነዚህ ተጫዋቾች የበለጠም ልምድም ይዘው ከነባር አንዳንድ ተጫዋቾች ጋር በማዋሃድ በቀጣይ የውድድር ዓመት ቢቆዩ ለማንቸስተር ሲቲ ስኬት አይሆንም ወይ? ምክንያቱም እስከ 2027 ውል ስምምነት አላቸው። 2026-27 የውድድር ዘመን በሲቲ ቤት አሳልፈው ልክ እንደ አሰልጣኝ ሰር አሌክስ ፈርጉሰን ምናልባት ቀደም በመነሻነት ያነሳሁት ብሩክ ፔፕ ጓርዲዮላ ይህንን የፕሪሚየር ሊግ ዋንጫ ካነሱ ይለቃሉ ብዬ ነው ማምነው። ካላሸነፉ ግን ይቆያሉ ብዬ አስባለሁ እና ቢቆዩ ለማንቸስተር ሲቲ በጣም ጥሩ አይሆንም ወይ? ምክንያቱም ጥሎ ያለ መሄድ አይነት ነገር እሱማ ትክክል። ምክንያቱም ከዚህ በፊት የነበረው ቢቀጥሉ እኛም ግምት ነው እያልን ያለ ነው። ስለዚህ እርግጥ አይደለም መልቀቅ አለመልቀቃቸው ምንም የተረጋገጠ ነገር የለምና ፍንጮች አሉ፣ ግን አሁንም ሊቆይ የሚችልበት እድል ሰፊ ነው። እንግዲህ በቀጣይ አጓጊነቱ የቀጠለው የእንግሊዝ ፕሪሚየር ሊግ በቀጣይ ምን ያስመለክታል የሚለው ጉዳይ እጅግ የሚጠበቅ ነው። እንግዲህ ለኢትዮጵያ ብሔራዊ ቡድን ማስቀድመን እንግዲህ ነገ ከሳኦ ቶሜና ፕሪንሲፔ ጋር የሚያደርገው የአፍሪካ ዋንጫ ቅድመ ማጣሪያ መልስ ጨዋታ እንግዲህ መልካም እድል ተመኝተናል። ተመልካቾቻችን ሳምንታዊው የስፖርት ፕሮግራማችን ይህንን ይመስል ነበር። ስለ ኢትዮጵያ ብሔራዊ ቡድንና የእንግሊዝ ፕሪሚየር ሊግ ፉክክርን በተመለከተ ያነሳነው ሀሳብ እኔ ቃለ ስላሴ ካሳይና ባልደረባይ ብሩክ ገነን ያነሳነው ሀሳብ ይህንን ይመስል ነበር። በቀጣይ ሳምንት በተለያዩ ዝግጅቶች እንጠብቃችኋለን። እስከ ሳምንት ሰላም።